ደረጀ አባትነቱ ይበዛብሻል። አንቺ ብቻሽን ነው መኖር ያለብሽ፣ ምክንያቱም ከራስሽ ውጭ ለማንም ሰው ስለማታስቢ። ታረሽ ውጭልኝ። አባት ማጣት ማለት ህመሙ ምን እንደሆነ አይገባሽም። እሺ ደረጀን የመሰለ አባት እንኳን ባንቺ ወንጀል እሱ እንኳን ቢሰራ ልትታሰሪለት የሚገባ አባት ነው። እሺ በቃ እንደዛ ከሆነ አንቺ ለአባዬ ትታሰሪለታለሽ። እሱ የሚታሰር ከሆነ ኪድዬን ከልቤ ነው የምልሽ። እኔ ገድያለሁ ብዬ እኔ ታሰርለታለሁ። እሺ አባታትሽ ስለማታውቂ ክብሩን ጥቅሙም አይገባሽም። እሺ አንቺ ግን በጣም ተስፋ ነው እሺ የቆረጥኩብሽ። ከዛሬ በጣም አዝንልሽ ነበር። በጣም ደስ ይላል። ለአባዬ አንቺ ታሰሪለት ከሆነ በጣም ጥሩ፣ በጣም ደስ ይላል። ናታን ጀርባዬን እየከበደኝ ነው። በቃ ተነስ እንግባ። ኧረ ዳጣ ትንሽ እንቆይ እንጂ አሁን እኮ እነማዬ እራሱ ትተውናል። አልተውንም ናታን፣ እጅ ከፍንጅ ስላልያዙ ነው እንጂ እና ደግሞ አባዬን እናንተ እንደዚህ አይነት ሁኔታ ውስጥ እንዳለን ቢያውቅ በጣም ይቆጣል፣ ደስ አይለው። ሱስ ልከሽ ደግሞ በጣም ነፍሽ ትናፍቀኛለህ እኮ። ራዲሳ ሳሙ አረ ሰማን እንማን አንቻቸው ወገብ ዛላቸውን ብዬ ነው ማስቀራቸው። አረ እማዬ ምንድን ነው ንገሪኝ። እሺ አባዬ ምንድን ያደረገው? እማዬ ንገሪኝ በእናትሽ። እስኪ አትጩሂ። አባትሽ እጁን ለፖሊስ ሰጥቷል። እማዬ ቆይ እንደዛ የሚያደርገው አባዬ? እሺ አሁን የት ነው ያለው እማዬ? አባዬ ቆይ ፖሊስ ጣቢያ ነው ያለው? እማዬ ንገሪኝ የት ነው ያለው? አዎ ፖሊስ ጣቢያ ነው። ወይኔ ጉዴ ፈላ እማዬ፣ ወይኔ ጉዴ ፈላ። በቃ አለቀልኝ እማዬ፣ በቃ መታሰሪ እኮ ነው። በቃ እማዬ ፖሊስ እኮ ሁሉንም ነገር ደረሰበት እማዬ። ወይኔ ጉዴ ፈላሽ፣ ምንድን ነው የማደርገው? ወይኔ ጉዴ። በቃ ተቅለብለቢ። አሁን ተዘጋጅና ፖሊስ ጣቢያ መሄድ አለብን። መቼም አባትሽ ታስሮ እዚህ ሊደር አትይም። ምን ታፈጫለሽ? ተዘጋጅና ፖሊስ ጣቢያ እንሂድ። አባትሽን ማስፈታት አለብን። ኤቢ ገደለችው የተባለው ልጅ አልሞተም የምትሉ ካላችሁ እስቲ ቪዲዮ ላይክ እያደረጋችሁ ብዛታችሁን አሳዩኝ። ምክንያታችሁን ደግሞ ኮሜንት ላይ ያስቀምጣችሁልኝ። በዚሁ ቪዲዮ ላይ እንዴት እንዳልሞተና ምን ምክንያት እንደሚኖረው ቀጣዩ ክፍሎች ላይ የሚፈጠሩትን ቀንጨብ አድርጌ በዚሁ ድምጽ ማቀርብላችሁ ይሆናል። የመጀመሪያው ነገር መጀመሪያ ማርታና ደረጀ እንዴት በዚህ ልክ ልጁ በሞተ ሰዓት ላይ ኤቢ ላይ እንደዚህ አይነት ድራማ ሊሰሩ ይችላሉ? የመጀመሪያው ነገር ኤቢ ካሁን ተጸጽታ ራሷን ለፖሊስ እጇን ትሰጣለች እያለ ደረጀ የሚጠባበቀው፣ አሁን ግን ፈተና መልኩ ቀይሮታል ነገሩን። ታዲያ ማርታን በመሸ ሰዓት ሲጠይቃት እስቲ ኢጂና ደረጀ ራሱን እኮ እጁን ሰጠ ለአንቺ ሲል በዚህ ሁኔታ ላይ እንደዚህ መቀጠል ስለሌለበት አንቺ ባጠፋችሁ ጥፋት መቼስ አባትሽ ይቀጣ አትይኝም አይደለ? ስለዚህ አብረን ሄደን እናስፈተዋለን ትላታለች። ኤቢ ግን በዛ ሰዓት በቃ አለቀልኝ፣ እኔ ነኝ የምታሰረው፣ ወይኔ ጉዴ ፈላ እያለች ነበረ። ያ ማለት ስለ አባቷ እንግዲህ ምንም ያሳሰባት ነገር የለም ማለት ነው። ያኔ ግን ማርታ በጣም ትናደዳለች። ከዛ በፊት ግን ነገሩን እናውራ። በልጅነቷ አስተዳደጓ ኤቢ በጣም ቅይር ያለች ልጅ ነበረች። ታዲያ ጥፋታቸው የማርታና የደረጀ ሆኖ ሳለ አሁን ልጅቷ ትንሽ ጥፋት ባጠፋች ቁጥር ማርታና ደረጀ እሷ ላይ በጣም ትልቅ ጫና እየፈጠሩባት ነው ያሉት። ማርታ ግን ወደፊት የምትጸጸትበትን ነገር ነው እያደረገች ያለችው። የመጀመሪያው ነገር ማርታ ትክክለኛ ብቸኛዋ ልጇ እሷ ሆና ሳለ ደረጀ ግን እያስበለጠ ያለው ወደ ዳጣ ነው። ታዲያ ዳጣ ትክክለኛ የደረጀ ልጅ መሆኗን ማርታ ስትሰማ ምን ልትል እንደምትችል አስቡት። ለካ ለዚህ ነበረ ኤቢን አስበልጠ ለዳጣ ስትጨነቅ የነበረውና ኤቢ እንድትታሰርና ብዙ ነገሮች ለማድረግ እየሞከርክ የነበረው። አሁን ነው ነገሩ የገባኝ። ልቤን ሰበርከኝ ብላ መናገሩ አይቀርም። ከዛ በፊት ግን እናውራ። ኤቢ በመጀመሪያ ደረጃ የጭካኔ የሆነ ልብ ቢኖራትም ግን እስካሁን ድረስ ራሷን ለማትረፍና ራሷን ምንም አይነት ችግር ውስጥ ላለማስገባት ስትል ነው ነገሮችና ተንኮሎችን እያደረገች ያለችው። በዛ ላይ ናታንን በጣም ስለምትወደውና ስለምታፈቅረው
ዳጣ ከኔ በኋላ ነው የመጣችው ብላ ስለምትቀናባት ጭምር ነው እዚህ ሁሉ መጥፎ ነገር ውስጥ የገባችው። ማርታ በአሁኑ ግን ኤቢ ልጄ በጣም ጨካኝ እንደሆነች አይቻለሁ ብላ የራሷን የሆነ ምላሽ ልትሰጣት ትችላለች። ማርታና ደረጀ አንድ ላይ ወግ ነው ኤቢ ትክክል አይደለሽም ብለው የሚነግሯትና ከሷ ተቃራኒ ቦታ ላይ የሚቆሙ ከሆነ ኤቢ በጣም በከፍተኛ ሁኔታ ላይ ትጎዳለች። እንደውም የባሰ ሌሎች ተንኮሎችንና ክፋቶችን እንድትሰራ እያበረታቷት ነው ያሉት። በሌላ በኩል ያው ኤቢና ዳጣ አንድ ላይ ቁጭ ብለው ሲያወሩ ሰምታችኋል። ያው ደረጀ ሊታሰርልኝ እኮ ነው በኔ ፋንታ ብላ ለዳጣ ስትነግራት ዳጣ ድንግጥ ትልና እሱማ መታሰር የለበትም አንቺ ቆይ የአባትነት ፍቅሩ ጭራሽ አይገባሽም ወይ? በዚህ ልክ አባትሽ ላይ የምትጨክኝ ከሆነማ ምኑን ሰው ሆንሽ? አንቺ በጣም ክፉና ክፉ ሴት ነሽ። እዚህ ዓለም ላይ ያሉ ክፉ ሰዎች እንኳን አንድ ላይ ተደምረው ያንቺን አያክሉም እያለቻት ነበረ። እኔ ግን ለደረጀ በቃ እሱ ከታሰረ ራሴን አሳልፌ እሰጣለሁ፣ እኔ ነኝ የገደልኩት ብዬ እናገራለሁ ብላ ከዛ ቦታ ላይ ለቃ ትወጣለች። ኤቢ አንድ ነገር ትረዳለች። እኔ የጠየቅኳት ጊዜ ለኔ ታሰሪ ስላት በጭራሽ አንቺ አይደለ ወንጀሉን የሰራሽው እኔ ለምን ታሰርልሻለሁ ትላታለች። ነገር ግን ደረጀ ታስሯል ብዬ በነገርኳት ሰዓት ላይ እንዴት በዚህ ልክ ያለ ምንም ማንገራገር እሱ እንደታሰረ ስታውቅ ለሱ ብዬ ማታሰራለሁ የምትለው ለምንድን ነው? ስለዚህ የሆነማ እኔ የጠረጠርኩት ነገር እውነት ነው ብላ በሆዷ ታስባለች። ኤቢ በዚህ ሁኔታ ላይ ተረዳችውን ነገር ሄዳ ለማርታ ትናገራለች። ማርታ ተስፋማ መቁረጥ የለብሽም። አሁንም ቢሆን ኤቢና ደረጀ ሰላምም ጭምር የሆነ ነገር መሃላቸው አለ፣ እባክሽን አጣሪ ትላታለች። ማርታ ግን ስትናገር ነበረ አንቺም ቢሆን የደረጀንና የዳጣን ሁኔታ ራስሽ የሕክምና ደረጃውን አጣርተሽ እውነት እንዳልሆነ ተረድተሻል። በራሴ በኩል ደግሞ አንቺኑ ጠርጥሬ ሄጄ ያጣራሁትን ነገር አጣርቻለሁ። ስለዚህ ከዚህ በላይ ምንም ማድረግ አንችልም። ማርታ ይህንን ነገር እባክሽን በተለየ መልኩ እንድታጠኙ ፈልጋለሁ፣ በደንብ እንድትጠረጥሪ። እዚህ የሚፈጠሩትን ነገሮች እያንዳንዳቸውን በምክንያት ነው በያለቻት ነው ያለችው። ማርታ ነገሩን ግን አዙራ አሁን ልጇን ከመርዳት ይልቅ አባቷ ወይንም ባለቤቷ ያሰበውን ነገር እሷ ላይ ፈተና ብለው አምጥተውባታል። የልጇ አሟሟትስ በዚህ ልክ ለምን ተደበቀ? እሱ እውነትም ሳይሞት አትርፈውት ከሆነ ያኔ ናታን ሊቀብሩት ይዘውት በሄዱበት ሰዓት ላይ ሐኪም ቤት ወስደውት ያኔ ተርፎ ሊሆን ይችላል። ነገሩ ከተረፈ ግን ለምንድነው የሱ ጓደኛ መጥቶ አስሬ እየጠየቀን ያለው? እዚህ ቤት ውስጥ የሱ ጓደኛ እንደሌለ ያውቃል። ምንድነው የተፈጠረው እያሉ ነው። ታዲያ የሰውየው ሞት ምናልባት ውሸት ሊሆን ይችላል ወይ? አሁንም የራሳችሁን ኮሜንት ማስቀመጣችሁን አትርሱ። በስተመጨረሻው የምናነሳው አንድ ነገር አለ። ኤቢ በፖሊሶች ከተያዘች የሰውየው ነፍስ እውነትም ጠፍቶ ከነበረ እሷ በፖሊስ ከተያዘች ደረጀና ማርታ በሰላም የሚኖሩ ይሆን ወይ? ወይንስ ደረጀ እየገፋፋት ያለውና እሷ እጇን ለፖሊስ እንድትሰጥ እያደረጋት ያለው እውነትም በልጁ ጨክኖ ሳይሆን እሷን ለማስተማር ሲል እንጂ መቼስ እሷ ከታሰረችበት እሱ አንድ ቀንም በሰላም እንደማይኖር ያውቀዋል የምትሉስ በምን መልኩ ራሳችሁን ታሳምናላችሁ? ታዲያ የመጨረሻው ልንደመድም የምንችለው ነገር ቢኖር ልጁ አልሞተም በሚለው ነው። ምክንያት የሆነውም ደግሞ ደረጀ ጨክኖ እንድትታሰር እሷን እየገፋፋት አይደለም፣ እየገፋፋት ስለሆነም ጭምር ውሸት ሆኖ ሊያገኘው ይችላል። ያኔ እጇን ለመስጠት ፍቃደኛ በሆነች ሰዓት ላይ አየሽ ኤቢ እኔ ምንም ነገር ብታጠፊ እንኳን ላስተምርሽ ነው የምፈልገው። ልጁ አልሞተም፣ ግን እጄን ለፖሊስ እሰጣለሁ ባልሽው ሰዓት ላይ ሁሉም ነገር እንደጸጸተሽና ልክ ጥፋተኛ እንደሆንሽ አድርጌ አስቤዋለሁ። ስለዚህ ከዚህ በኋላ ምንም አይነት ጥፋት አታጠፊም ብዬ ተስፋ አለኝ። ልጁ ደግሞ እንዳልሞተ ልነግርሽ እፈልጋለሁ። አንቺ የማንንም ሰው ነፍስ አላጠፋሽም ብሎ ይነግራታል። ያኔ ትደሰታለች። ከጥፋቷም ተምራ እንደዛው ትቀጥል ይሆን ወይንስ ተመልሳ ወደ ተንኮሎቿ የምትመለስ ይመስላችኋል? የራሳችሁን ሐሳብ እያስቀመጣችሁልኝ የዛሬው ቪዲዮ ይሄን ይመስል ነበረ። በዚሁ አጋጣሚ የግል ስራዬን ሳስተዋውቃችሁ ምናልባት ለእረፍት ኢትዮጵያ መጣችሁና አረብ ሀገራት ስትሰሩ የነበራችሁ ሰዎች በተለይ አረበኛ ቋንቋ የምትችሉ በአንድ ወር ፕሮሰሱን ማስጀመር እንችላለንና ተመልሳችሁ የምትሄዱ ካላችሁ ከታች በማስቀምጥላችሁ ስልክ ቁጥር እየደወላችሁ በኢሞ በዋትስአፕ እና በቴሌግራም ማናገር ትችላላችሁ። መልካም ጊዜ